ስኬት ምንድን ነው? ይህንን ቃል በዋናነት እንድትይዙልኝ እፈልጋለሁ። ስኬትን ከምን አንጻር እንመልከተው? ዛሬ የተወለድኩበት ቀን ነው። ለዚህ ቀን ደግሞ ጌታ ኢየሱስን አመሰግናለሁ። ታዲያ በዚህ ቀን ላይ ሳስብ የነበረው ይህ የተወለድኩበትን ቀን ሳስብ በዚህ ምድር ላይ ባለኝ ቆይታ ምንድን ነው ያሳካሁት የሚለውን ነው። እንግዲህ እናንተም በዚህ ቻናል ላይ ስትሆኑ ህይወታችሁን ሊለውጥ የሚችል እውነቱን የሚናገር ትክክለኛ እውቀት ነው ማስጨበጣችሁ። እናንተም የልደት ቀናችሁን ስታስቡ በዚህ መርህ ህይወታችሁን እንድትመሩ ግድ ስለሚላችሁ ይህንን በጥሞና እንድትከታተሉኝ አሳስባለሁ። የሰማችሁት ደግሞ ጠቃሚ እንደሆነ ካመናችሁ ሌሎች ይህን እንዲሰሙት ሼር እንድታደርጉ፣ ላይክ እንድታደርጉ፣ ጥያቄ ካላችሁ ወይም ደግሞ አስተያየት ኮሜንት እንድትጽፉ አበረታታለሁ። ስኬት ምንድን ነው? ይህንን ቃል በዋናነት እንድትይዙልኝ እፈልጋለሁ። ስኬትን ከምን አንጻር እንመልከተው? ለምሳሌ አንትረፕረነርሺፕ እንውሰድ። በአንደኛ ደረጃ የሚመረመረው የፋይናንሻል አፈጻጸሙ ነው። በሁለተኛ ደረጃ ደግሞ ስኬቱ የሚለካው በፈጠራና ፈጠራው ባመጣው ተጽዕኖ ነው። በሶስተኛ ደረጃ ደግሞ የገነባው ኩባንያ ጥንካሬ ነው፣ ምርመራና ፍተሻ የሚደረግበት። በአራተኛ ደረጃ ደግሞ የራሳቸውን ቢዝነስ ከመምራት ጀምሮ የተለያዩ ስራዎችን በማከናወን ረገድ ለራሳቸው የሚያመጣው የግል እርካታን አስመልክቶ ነው ምርምር የሚካሄደው። በአምስተኛ ደረጃ ደግሞ የስራ ፈጣሪዎች ስኬት የሚለካው ሚዛናዊ የሆነ የስራ ህይወት በሚያሳዩበት ሁኔታ ነው። ይህም ማለት አብዛኛውን ጊዜ ብዙ የስራ ፈጠራ የሚሰሩ ሰዎች ብዙ ጊዜያቸውን ከጥረት ጋር አክለው ያሳልፋሉ። ሌሎች ደግሞ በቅድሚያ የሚሰጡት ለጤንነታቸው ነው። ይሄ ደግሞ ምንን ያመለክታል? ሚዛናዊ የሆነ የስራ ህይወትን ያመለክታል። ስለዚህ እነዚህ አምስት ነገሮችን በመፈተሽ ነው አንድ የስራ ፈጣሪ የሰራው ስራ ስኬት የሚለካበት። ዓለም አቀፍ በሆነ ምርምርና ጥናት መሰረት ነው ይህንን የምነግራችሁ። ይሄ ከተሰራ በኋላ 70%፣ 80%፣ 90% ተሳክቶላል ተብሎ በቁጥር ተዘርዝሮ ይነገረዋል። ድክመቱም እንደዛው ማለት ነው። አሁን ታዲያ የኔ ጥያቄ የኔ ህይወት ከልደት ቀኔ ጋር በተገናኘ ነው። ወደዚህ ምድር ስመጣ መጠየቅ ያለብኝ እኔን የሰራኝ ማን ነው የሚለው። እንግዲህ የሰውን ልጅ የሚሰራ አንድም ድርጅት ወይም ሰው ወይም ምንም ነገር በዚህ ዓለም ላይ የለም። ስለዚህ መሄድ ያለብኝ እኔ ራሴን ወደ ሰራኝ ነው ማለት ነው። እኔ ደግሞ ልክ ቅድም እንደተናገርኩት የሥራ ፈጣሪዎቹ እንደሚሰሩት አይነት ዕቃ አይደለሁኝ። የራሴ ፍቃድ ያለኝ ሰው ነኝ። የሥራ ፈጣሪዎቹ እንደሰሩት አይነት ዕቃ አይደለሁኝ። እኔ በራሴ ፍቃድ ነው ማለት ነው ምርጫዬን የምወስነው። ከዚህ ጋር በተገናኘ ታዲያ ከተወለድኩበት ቀን አንስቶ ስኬት መመዘን አለበት ብዬ የማስበው እኔም በሰራው ማንዋሉ በእጁ ባለው በእርሱ ነው። እርሱ ደግሞ ጌታ ኢየሱስ ነው። የእሱን አሰራር ደግሞ ማግኘት የምችለው በሕያው ቃል ውስጥ ነው። ስለዚህ በሕያው ቃል ውስጥ እኔ ራሴን አገኘሁት ማለት ነው። እኔ ራሴን በጌታ ኢየሱስ ውስጥ አገኘሁት፣ አየሁት። ከዛም በኋላ ስኬቴ እዛ ጋር የጀመረው። ጌታ ኢየሱስ ስለዚህ ጉዳይ እንደዚህ ተናግሯል። እኔ ከራሴ አልተናገርኩም እና የላከኝ አብ እርሱ የምናገረውን ትእዛዝ ሰጠኝ ይላል። እንግዲህ ጌታ ኢየሱስ ትክክለኛውን አካሄድ፣ ስኬት በዚህ ምድር ላይ የተፈጠረበትን ዓላማ እንዴት መኖር እንዳለብን ነው የሚነግረን። ከዚህ በፊትም ጌታ ኢየሱስ በዲያብሎስ ሲፈተን የተናገረውን ነገር እዚህ ላይ ማስታወስ አለብን። የሰው ልጅ የሚኖረው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ ቃል ጭምር ነው ያለው። እንግዲህ የሰው ልጅ መጀመሪያ የተፈጠረው ከአፈር ነው። ሐውልት አድርጋችሁ ስሩት። በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። ስለዚህ የሰው ልጅ ሲፈጠርም የኖረው በእግዚአብሔር እስትንፋስ ነው። አሁንም የሚኖረው በእግዚአብሔር ቃል ነው በዋናነት። ስለዚህ አሁን ስኬቱ እዚህ ጋር ነው ማለት ነው። ሐዋርያው ጳውሎስም ከዚህ ጋር በተገናኘ እንደዚህ ነበር ያለው፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ሩጫውን ነው የሚለው፣ ሩጫዬን አይደለም። ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሐዋርያው ጳውሎስ እንደዛ ነው ያለው። እንግዲህ ዋናው ስኬት ያለው እኛን በሰራን በሕያው አምላክ እጅ ነው። እርሱ ደግሞ የእግዚአብሔር ቃል ነው። ስለዚህ ይህንን የእግዚአብሔር ቃል ተቀብዬ ነው የመጣሁት። ወደ መከሩ የተላኩኝ የመከሩ ሰራተኛ እንደሆንኩ ጌታ ኢየሱስ ነግሮኛል። የእግዚአብሔርን ቃል እንዳስተምር ልኮኛል። አሁን ጌታ የሰጠኝን ዕውቀት ተጠቅሜ ወደ ትክክለኛው ስኬት መጣሁኝና የእግዚአብሔርን ቃል ማስተማር ጀመርኩኝ። ስለዚህ አሁን ላይ
ኮንቴንት ክሬተር ነኝ። በተለያዩ የሶሻል ሚዲያዎች በተለያዩ የማህበራዊ ድረገጾች ላይ ቪዲዮዎችን እለቃለሁኝ። ከቴክኖሎጂ ጋር በተገናኘ የሕያው አምላክን ቃል በማስተማር እንዲሁም ደግሞ ሌሎችን ስራዎች በመስራት እገኛለሁ። የጽሁፍም የምርምርም ስራ እሰራለሁ ማለት ነው። ይሄ እውቀቴ አይደለም ወደ ስኬቴ የወሰደኝ፣ ስኬቴ ነው ይህንን እውቀት እንድጠቀመው የረዳኝ። ያ ስኬት ደግሞ በሕያው አምላክ ቃል የተፈጠርኩበትን ዓላማ ፈልጌ እርሱን መኖር ማለት ነው። አሁን እየኖርኩ ያለሁትኝ እርሱን። ስለዚህ ተሳክቶልኛል። በተለያዩ የማህበራዊ ድረገጾች ላይ የምሰራቸው ስራዎች በጣም ብዙ ሚሊዮን ሰዎችን ደርሰዋል። እዚህ ከበስተጀርባዬ እንደምትመለከቱት በፌስቡክ የምሰጠው አገልግሎት ከ10 ሚሊዮን በላይ ተመልካቾችን ደርሷል። አንዳንዱ ቪዲዮ ቢያንስ በትንሹ 400 እና 500 ሺህ ሰዎች ተመልክተውታል፣ ተወያይተውበታል፣ ተነጋግረውበታል፣ አመስግነውኛል። የተለያዩ ጥያቄዎችም በዚሁ ድረገጽ ላይ ተልኮልኛል። እንዲሁም ደግሞ በቲክቶክ ላይ በመቶ ሺዎች የሚቆጠሩ ሰዎች እየተከተሉኝ ነው። እነርሱ የምሰራውን ቪዲዮ ይመለከታሉ፣ ይወያዩበታል፣ አስተያየት ይሰጡበታል። ከዚያ ባሻገር ደግሞ በዩቲዩብ ቻናል ላይ ብዙ ሺህ ሰዎች የሰሯቸውን ስራዎች ተመልክተዋል፣ ተወያይተውባቸዋል። በቀድሞ ትዊተር፣ በአሁኑ ኤክስ ላይ፣ በኢንስታግራም ላይ፣ በቴሌግራም ላይ፣ በዲስኮርድ ላይ፣ በሊንክድን ላይ እንዲሁም በተለያዩ የማህበራዊ ሚዲያዎች ላይ ስራዎችን አቅርቤያለሁ። ስለዚህ እንደ ሕያው አምላክ ቃል የተፈጠርኩበትን ዋና ዓላማ አግኝቻለሁ። ስለዚህ በዛ ዓላማ መሰረት ነው የምመራው። እንግዲህ የተወለድኩበትን ቀን አስመልክቶ ያለኝን ስኬት በዚህ መንገድ ፈትሸዋለሁ። እናንተስ የተወለዳችሁበትን ቀን በምንድን ነው የምትፈትሹት? ያላችሁን ሐሳብ በኮሜንት ላይ አጋሩኝ።